ጌቶቿ ያሰሯት ባለቤት ነን የሚሉ ያሰሯት ታስራ የተቀመጠች ውርንጭላ ደቀ መዛሙርቱ ከባድ ትእዛዝ ነው የደረሰባቸው። እምቢ ማለት አይችሉም ጌታ። ሰው መንደር ገብተን አዎ፣ የሰው ንብረት አዎ፣ ፈተን ነው የምናመጣው አዎ። እንዴ ባለቤቶቹ ለምን ትፈታላችሁ ቢሉንስ ብንያዝስ? ሞት እኮ ነው ከፊት ለፊታችን ያለው። አሁን እንደዛ ነው እንግዲህ። አገልግሎት የምትፈልጉ ቅባት የምትፈልጉ እግዚአብሔር ሲፈታ ምናልባት ሶማሌ ክልል ሂድና ወንጌል ስበክ ሊልህ ይችላል። ግብጽ ሀገር ላይ ወንጌል ስበክ ሊልህ ይችላል። ሂድና ሰሜን ላይ ወንጌል ስበክ ሊልህ ይችላል። የምትፈታው ያንተን ፈቃድ ለማገልገል ሳይሆን የሱን ፈቃድ ለማገልገል ስለሆነ በብዙ እስራት ውስጥ ነው ያለው ህዝቤ አለኝ። በበሽታ ታስሯል፣ እንቅልፍ በማጣት ታስሯል። ያሰራችሁ ኃይል አለ። እግዚአብሔር ወዳየልን ክብር እንዳንገባ ታስረን ተቀምጠናል። ዛሬ ማለዳ ግን መፈታት ይሆናል። ትንቢተ ናሆም ምዕራፍ 1 ቁጥር 13 አሁንም ቀንበሩን ከአንተ እሰብራለሁ እስራትህንም እበጥሳለሁ። ይኸውላችሁ ቁጥር 13 ላይ አሁን ቀንበሩን ከአንተ ምን አረጋለሁ? እሰብራለሁ። ይቀጥልና እንዲህ ይላል እስራትህንም ምን አረጋለሁ? እበጥሳለሁ። እግዚአብሔር ሌሊት አንድ ራእይ አሳየኝ። ምን አይነት ራእይ እንዳየው ታውቃላችሁ? ብዙ ክርስቲያኖች ከጉልበታቸው በታች ፓራላይዝድ ሆነው አሳየኝ። መሄድ አይችሉም፣ እግራቸው ከታች አይሰራም። ምንድነው ጌታ ወይ ስል ብዙዎች ያሉ ይመስላቸዋል፣ የቆሙ ይመስላቸዋል፣ ግን ታስረዋል አለ። ፓራላይዝድ የሆነ ሰው መሄድ አይችልም፣ መራመድ አይችልም፣ መሮጥ አይችልም። ይችላል እንዴ? አይችልም። እና ምንድነው ስለው ዛሬ ማለዳ አለኝ ከብዙ ሰዎች ላይ የታሰሩበትን ገመድ እበጥሳለሁ አለኝ። አስሮ ያስቀመጣቸው ይፈታሉ አለኝ። አንዳንዱ ጮሆ ይለቀዋል፣ አንዳንዱ አልቦት ይለቀዋል፣ አንዳንዱ አዛግቶት ይለቀዋል። ዛሬ ማለዳ በህይወት ላይ ተአምራት ይሆናል። መስራት እየፈለጋችሁ መስራት ያልቻላችሁ፣ ማገልገል እየፈለጋችሁ ማገልገል ያልቻላችሁ፣ ታስራችሁ ያላችሁ ሰዎች ለእናንተ ነው መልእክቱ። መሆን የምትፈልጉት ነገር አለ፣ መሆን አልቻላችሁም። ለምን? ያሰራችሁ ኃይል አለ። መሆን የሚፈልገው ነገር አለ፣ ግን አልቻለም። ለምን? ፓራላይዝድ አድርጎታል፣ አስሮ አስቀምጦታል። በብዙ እስራት ውስጥ ነው ያለው ህዝቤ አለኝ። በብዙ እስራት ውስጥ በበሽታ ታስሯል፣ እንቅልፍ በማጣት ታስሯል፣ በትዳር ታሟል፣ በህይወቱ ጎዳና በሚሄድበት ነገር ሁሉ ታስሯል ህዝቤ አለኝ። ዛሬ ማለዳ ግን አንድ ሰው ተፈቶ ይወጣል። መልእክቱ የኔ ነው የሚል ብቻ አሜን ይበለኝ። ሉቃስ ምዕራፍ 19 ቁጥር 28 ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደቀ መዛሙርቱም ደብረ ዘይትም በሚባል ተራራ አጠገብ ወዳለው ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታቸው ወዳለው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን ትፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው ይላል። መልእክቱን በደንብ ስሙት። ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይት በሚባል ተራራ አጠገብ ወዳለው ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን ትፈታላችሁ ብሎ ቢጠይቃችሁ እንዲህ ለጌታ ያስፈልጋል። ዛሬ የምትፈታው ለጌታ ስለምታስፈልግ ነው። በዚህ ክፍል ላይ ስንመለከት ኢየሱስ ወደ ኢያሪኮ መጣ ይላል። ሉቃስ ምዕራፍ 19 ቁጥር 1 ላይ ወደ ኢያሪኮ መጣ ገባ ይላል። ወደ ኢያሪኮ ኢያሪኮ ምንድነው ስትሉ የኢያሪኮ ማለት የስሙ ትርጉም የጨረቃ ከተማ ማለት ነው።
ኢያሪኮ ማለት ወደ ኢያሪኮ መጣ ኢየሱስ ወደ ኢያሪኮ ሲመጣ በኢያሪኮ የሚኖር አንድ ባለሀብት ስም ያለው ዝና ያለው ክብር ያለው ሰው ግን በቁመቱ አጭር የሆነ ሰው ኢየሱስን ማየት ፈልጎ ዛፍ ላይ ተንጠልጥሎ ኢየሱስን ለማየት ሲንጠራራ ኢየሱስ በሱ አድርጎ በኢያሪኮ ገብቶ ጉዞ በጀመረበት ሰዓት ነው እንግዲህ ተመልከቱ ዘኬዎስ የሚባል ሰው ምን አደረገ ይላል ዛፍ ላይ ተንጠልጥሎ ኢየሱስን ለማየት ሲል ኢየሱስ ደግሞ ዛሬ ናውረድ ዘኬዎስ በቤትህ ውል ዘንድ ይገባኛል ዛሬ ላንተ መፈታት ይሆናል ነፃ መውጣት ይሆናል ቀንበር መሰበር ይሆናል ታሪክህ ይቀየራል ብሎ ዘኬዎስ ቤት ገባና ለዚህ ቤት መዳን ሆኖለታል ካለ በኋላ ከወጣ በኋላ እንደገና ወዴት ሄደ ይላል ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር ከደቀ መዛሙርቱ ጋር ወደ ኢየሩሳሌም ጉዞ ጀመረ እግረ መንገዱን ግን አንድን ሰው ፈቶ አልፏል ተመልከቱት እግረ መንገዱን ወደ ኢያሪኮ ሲያልፍ በኢያሪኮ ገብቶ እግረ መንገዱን ሲያልፍ ዘኬዎስን ምን አድርጎ ፈቶት ዛሬ እግረ መንገድም ቢሆን ተፈተተ ይሄዳል በነበረበት ትናንትና በነበረበት ህይወት እንዳይመላለስ ታሪኩን ቀይሮለት ለዚህ ቤት መዳን ሆኖለታል ብሎ አትሞለት አለፈ ከዛ በኋላ ነው እንግዲህ ወደ ደብረ ዘይት እየሄደ እያለ ደብረ ዘይት ገና አልደረሰም ደብረ ዘይት ተራራው ላይ ነው ከተራራው በፊት ግን ቤተፋጌና ቢታንያ የሚባሉ መንደር ውስጥ አንድ ታስራ የተቀመጠች ውርንጭላ ኢየሱስ አየ ምን አደረገ ኢየሱስ ተመለከተ ምን የሆነች የታሰረች ጌቶቿ ያሰሯት ባለቤት ነን የሚሉ ያሰሯት የኔናት የሚሉ ያሰሯት ታስራ የተቀመጠች ውርንጭላ ኢየሱስ ተመለከተ እሱ ያለው ገና የት ነው መንገድ ላይ ነው ልክ እንደዚህ ወደ ናዝሬት በሉት ከዚህ ሆኖ ናዝሬት የታሰረች ውርንጭላ አየ ማለት ነው መገለጥ ጀመረ መገለጥ አሁን አይደለም የጀመረው ኢየሱስን በመገለጥ ያገለግል ነበር ዛሬ ኢየሱስ ውስጥ የነበረ መንፈስ ተቀብለ ትሄዳለህ በመገለጥ የምታገለግልበት አቅም ተጨምሮልህ ተፈተት ይሄዳለህ ኢየሱስ በመገለጥ ምን አለ እዛ መንደር ውስጥ ቢታንያ መንደር ውስጥ ቤተፋጌ አካባቢ አንድ መንደር ውስጥ የኔ ነው ብሎ አንድ ባለሀብት ምን አርጓታል ውርንጭላዋን አስሮ አስቀምጧታል ውርንጭላዋ ደግሞ ምን የላትም እንደ ልቧ መሆን አትችልም እንደፈለገች መፈንጠዝ አትችልም የሷ ጓደኞች ሜዳ ወጥተው ሲበሉ የሷ ጓደኞች ሜዳ ወጥተው ውሃ ሲጠጡ እንደፈለጉ ሲሆኑ ሲቦርቁ እሷ ታስራለች ይቺ ውርንጭላ አለቆች በሚባሉ ጌቶች በሚባሉ ታስራ ተቀምጣለች የት በር ላይ መሄድ ትፈልጋለች ግን መሄድ አትችልም መውጣት ትፈልጋለች መውጣት አትችልም ምን ሆናለች ታስራለች እስኪ ታስራለች በሉ ታስራለች መሆን የምትፈልገውን መሆን አልቻለችም ታስራ ተቀምጣ እያለ ኢየሱስ ግን እንዲህ አለ በዛ በቢታንያ ምን ሆና ታስራ የተቀመጠች ውርንጭላ አለች እሷን ምን አድርጉ ፍቱና አምጡልኝ ደቀ መዛሙርቱ ደነገጡ ምክንያቱም ኢየሱስ ሞቶ ስላልተነሳ ገና አዲስ ኪዳን ስላልጀመረ በብሉይ ኪዳን ሥርዓት ውስጥ ስለነበሩ ማንም ሰው ወደ አንድ ሰው መንደር ገብቶ የሰው ንብረት ወስዶ እጁ ላይ ቢገኝ ምን ይደረግ የሚል ነው የሙሴ ሕግ በድንጋይ ተወግሮ ይገደል የሚል ሕግ ነው ያለው ስለዚህ እነዚህ ሰዎች ሰው መንደር ገብተው የሰው ንብረት ፈተው ይዘው እጅ ከፍንጅ ቢገኙ ምንድነው የሚደረጉት በድንጋይ ተወግሮ መገደል ነው እጣ ፈንታቸው ኢየሱስ ዛሬ ለየት ያለ ትእዛዝ ነው ኮማንድ ነው የሰጣቸው ትሄዳላችሁ ሰው መንደር ውስጥ ትገባላችሁ የሰው የሆነች የኔ አይደለም እኮ የሰው የሆነች ባለቤት ነኝ የሚል ያሰራት እሷን ምን ታረጉልኛላችሁ ፈታችሁ ታመጡልኛላችሁ እኔ በሷ ከብራለሁ እኔ በሷ ደምቃለሁ እኔ በሷ ታያለሁ እረ ዛሬ አንድ ሰው መፈታት ይሆንለታል ደቀ መዛሙርቱ ከባድ ትእዛዝ ነው የደረሰባቸው እንቢ ማለት አይችሉም ጌታን ሰው መንደር ገብተን አዎ የሰው ንብረት አዎ ፈተን ነው የምናመጣው አዎ እንዴ ባለቤቶቹ ለምን ትፈታላችሁ ቢሉንስ ብንያዝስ
በፊታችን ያለው። አሁን እንደዛ ነው። እንግዲህ አገልግሎት የምትፈልጉ ቅባት የምትፈልጉ እግዚአብሔር ሲፈታ ምናልባት ሶማሌ ክልል ሂድና ወንጌል ስበክ ሊልህ ይችላል። ግብጽ ሀገር ላይ ወንጌል ስበክ ሊልህ ይችላል። ሂድና ሰሜን ላይ ወንጌል ስበክ ሊልህ ይችላል። የምትፈታው ያንተን ፈቃድ ለማገልገል ሳይሆን የሱን ፈቃድ ለማገልገል ስለሆነ መዘጋጀት ነው። ይሄ አገልግሎት ዋጋ ያስከፍላል። ሞት አለበት። አዎ ሞትም ቢኖር ለመጋፈጥ ተዘጋጅ። ሂዱና ምን አድርጉ? ፈታችሁ አምጡ። እና ጌቶች ለምን ፈታችሁ ቢሉን ምን ብለን ነው የምንመልሰው? ለጌታ ያስፈልጋል ብላችሁ ንገሩ። ለጌታ ታስፈልጋለች። ምክንያቱም ከ700 ዓመት በፊት ነብዩ ዘካርያስ የተነበየው ትንቢት ይፈጸም ዘንድ ግድ ነው። የሁላችሁ የተነገረው ትንቢት ሁሉ መፈጸም ስላለበት፣ የተነገረው መልእክት ሁሉ ስጋ መልበስ ስላለበት ኢየሱስ ይቺ ውርንጭላ እንድትፈታ አደረገ። ዘካርያስ ምዕራፍ 9 ቁጥር 9 ላይ ሄዳችሁ ስታነቡ ጽዮን ሆይ እልል በይ፣ ኢየሩሳሌም ሆይ አመስግኝ፣ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ተንብዮ ነበር ከ700 ዓመት በፊት። ስለዚህ ይሄ ትንቢት ስጋ መልበስ ስላለበት እቺ ውርንጭላ መፈታት አለባት። በዚህ ዘመን መጨረሻ ያለን ክርስቲያኖች በብዙ ነገር ታስረናል። እግዚአብሔር ወዳየልን ክብር እንዳንገባ ታስረን ተቀምጠናል። ዛሬ ማለዳ ግን መፈታት ይሆናል። ሉቃስ ምዕራፍ 18 ቁጥር 31 ላይ 12ቱን ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ምን ይሆናል? ይፈጸማል። ስለ እኔ የተነገረው ትንቢት ሁሉ አንድም ሳይቀር ምን ይሆናል? ይፈጸማል፣ ይሆናል። ስለዚህ ይቺ ውርንጭላ መፈታት ግድ ነው። መፈታት ግድ ነው። ተፈታ መምጣት አለባት። ለክብር መሆን አለባት። ንጉሱ በሷ ላይ መቀመጥ አለበት፣ መክበር አለበት፣ መታየት አለበት። የእግዚአብሔር ሴትና ወንድ ልጆች ዛሬ የምትፈችው ለጌታ ስለምታስፈልጊ። ለምንድነው የምትፈታው ይቺ ውርንጭላ ካላችሁ ኢየሱስ በሷ ሊቀመጥባት። ውርንጭላዋ እድል አግኝታ ብትጠየቅ እስከ መቼ ነው የምታሰረው? እስከ መቼ ነው እዚህ በር ላይ የምቀመጠው? የኔ ኩዮች ሜዳ እየጋጡ የኔ ኩዮች እየፈነደቁ እኔ ታስሬ እዚህ ተቀምጬ የሚል መልስ ይኖራታል። ኢየሱስ ኢየሱስ እያልሽ ጧትም ቸርች ማታም ቸርች ብዙ ነገራችሁ የተያዘ ኢየሱስ እያላችሁ እያመለካችሁ ቸርች እያላችሁ ግን ፈቀቅ ማለት ያቃታችሁ የታሰራችሁ ሰዎች ለእናንተ መልእክት አለኝ። ዛሬ ማለዳ አንድ ሰው ይፈታል። ከታሰረበት ገበን ይፈታል። ውርንጭላዋን ፈተው ሊያመጡለት እነዚህ ደቀ መዛሙርቶች ኢየሱስን ታዘው እሺ እያሉ መንገድ ሲጓዙ ዛሬ ጉድ ነው። የኢየሱስ ትእዛዝ ለየት ያለ ነው። ሂዱና ሰው መንደር የሰው ንብረት ነው አምጣ ያለው ጉድ ነው እያሉ እየተነጋገሩ ሲሄዱ የሚገርመው ነገር የገረመኝና የደነቀኝ ነገር እንዳላቸው እንደነገራቸው አገኙ ይላል። መገለጡ ትክክል ነው። እንደነገራቸው እንዳላቸው ምን ሆነው ውርንጭላ ታስረው አገኙ። ዛሬ እግዚአብሔር እንዳለ እግዚአብሔር እንደነገረ በህይወት መፈጸም የሚችልበት መለኮታዊ ጣልቃ ገብነት በህይወት ላይ ይሆናል። እግዚአብሔር እንደነገረ ማየት ትጀምራለህ። እግዚአብሔር እንዳሳየ በህይወት መሆን ይጀምራል። ደቀ መዛሙርቱ እንደተባሉት ሆኖ አገኙ። እንደነገራቸው አገኙ። አንዳንድ ጊዜ ብዙ ተብለን እኮ የለም፣ ብዙ ተናግረን እኮ የለም። ለምንድነው ሲባል ስለምንለማመድ። ኢየሱስ እዚህ ጋር እንደተናገራቸው ውርንጭላ ታስራ ታገኛላችሁ እንዳላቸው አገኙ። ፈቷት ይላል። ልክ መፍታት ሲጀምሩ ባለቤት ነን የሚሉ ጌታ ነን የሚሉ ዋና ነን የሚሉ መጡና ማናዟችሁ ነው የኛን ንብረት የምትፈቱት? ማናዞ ነው ሲሉ ጌታ ነው። ለጌታም ጌታ አለው።
ዛሬ ያሰረህ ይመታል። በጌታ ጉልበትና በትንሣኤው ኃይል ይመታል። ጥሰህ የምትሄድበት አቅምና መንፈስ ይለቀቅልሃል። የውላችሁ አንዳንዱ ሰው አገልግሎቱን አብሮት ከሚያገለግል ጋር ነው የሚያስተያየው። መለኪያው አብሮት ያለ ሰው ነው የሚያደርገው። መለኪያ ሊሆን የሚገባው ኢየሱስ ነው። አንዳንዱ ሰው ኑሮውን ማስተካከል የሚፈልገው ከጎረቤቱ ጋር ነው። አንዳንዱ ሰው ስራውን ከፍ ማድረግ የሚፈልገው አብሮት ከሚሰራው እዛው አካባቢ ነው። ዛሬ ግን ለይቶ የሚያወጣ እይታን የሚቀይር አሰማምን የሚቀይር እርምጃን የሚቀይር መፈታት ይሆናል። ይሁንልኝ የሚል አሜን ይበለኝ። መለኪያ አጠገብ ያለው ሰው ሳይሆን፣ መለኪያ ጓደኛ ሳይሆን፣ አብሮ የሚያገለግል ሳይሆን፣ አብሮ የሚሰራ ሳይሆን እሱ መሆን ይጀምራል። እይታ መቀየር ይጀምራል። ትንቢተ ናሆም ምዕራፍ 2 ቁጥር 1 ምን ይላል? የሚቀጠቅጥህ በአንተ ላይ መጥቷል፣ ምሽግህን ጠብቅ፣ አለበለዛ ምንድነው የምትሆነው? ተሽመድምደ ነው የምትቀመጠው። ይቀጥላል። መንገድህን ምን አድርግ? ሰልል። እንደ ማንኛውም ሰው ብድግ ብለህ የምትወጣ የምትገባ ሰው አይደለህም። ጠላት ያለብህ ሰው ነህ። ከመንፈስ ቅዱስ ጋር ህብረት እያደረክ ልውጣ ልሂድ። መጽሐፍ እኮ ተጽፎልናል፣ ተነግሮናል እኮ። ሊያጠቃ የተዘጋጀውን እየው፣ ተመልከተው። ሊያጠፋ የቆፈረውን ጉድጓድ እየው። ለዚህ ነው የሚቀጠቅጥ ባንተ ላይ ስላለ፣ ሊያስር ሊያሰናክል ሊያጠፋ የሚፈልግ ስላለ ምን አድርግ? ምሽግህን ጠብቅ፣ መንገድህን ሰልል። ከዛስ ወገብህን ታጠቅ። ወገብህን ምን አድርገው? አጽናው። የጸናሁን በምንም ነገር ማትፍረከረኩን። ትንሽ ነገር ሲነካካ ኩርፍ አትበል። ወገብህን የታጠቅ የጀገንክ የጨከንክ የወሰንክ መከራ ቢመጣ ችግር ቢመጣ አልነቃነቅም የምትል ልትሆን ነው የሚገባው ነው የሚለው። ይቀጥልና ምን ይላል? ኃይልህን እጅግ አበርታ፣ ዘራፊዎች ዘርፈዋቸዋልና የወይናቸውንም ሐረግ በጣጥሰዋል። ምን አድርገዋቸዋል? ዘራፊዎች መጥተው ዘርፈዋቸዋል፣ ተዘርፈዋል። አንዳንዱ ጤናው ተወስዶበታል፣ አንዳንዱ ትዳሩ፣ አንዳንዱ ህይወቱ፣ አንዳንዱ ቢዝነሱ፣ አንዳንዱ የተለያየ ነገር ውስጥ ነው ያለው። ሽባ አርጎ ያስቀመጠ እስር አርጎ ያስቀመጠህን አይቶልህ ዛሬ ሊበጥስልህ ነው። ከቤትሽ ላይ ይበጠሳል፣ ከቤታችሁ ላይ ይበጠሳል። እረ ይበጠስልኝ፣ አዎ የኔ ነው መልእክቱ የሚል ቀኝ እጁን ብድግ አድርጎ አሜን ብሎ ይውሰድ። የመጨረሻ እንዲህ ይላል ቁጥር 2 ላይ እግዚአብሔርም ያዕቆብን ክብር እንደ እስራኤል ክብር ምን ያደርጋል? ይመልሳል። ክብር ይመለሳል። ክብር ይመለሳል። ያዕቆብን የእስራኤልን ክብር ምን ያደርጋል? ይመልሳል። የተወሰደብህን እኝክ አርጎ የበላብህን የሌላውን ሰው ስኬት እየቆጠርኩ ቁጭ ብለህ ደረት እየደቃ የኔ ነገር እንድትል የሚያደርግ መበልጸግ አለባችሁ። አምናለሁ። የድህነት መንፈስ ይመታ፣ የጉስቁልና መንፈስ ይመታ። ስኬታማ መሆን አለባችሁ። ስኬታማ እንዳትሆኑ፣ በዝባዥ እንዳትሆኑ፣ ተበዝባዥ እንድትሆኑ የሚያደርግ መንፈስ ዛሬ እንመታዋለን። በእውነት እንመታዋለን፣ ይመታል። እንገለብጠዋለን፣ ይገለበጣል። እናፈርሰዋለን፣ ይፈርሳል። ውርንጭላዋ ያልጠበቀችው ክብር ገጠማት። ያልጠበቀችው ክብር መሬት አይንካሽ ተባለች። ሰዎች ልብሳቸውን አውልቀው ያነጥፉላት ጀመር ግራ እስኪገባት ድረስ። ከዚህ በኋላ ከዚህ ጸሎት በኋላ ከዚህ መልእክት በኋላ ከዚህ አገልግሎት በኋላ የብዙ ሰዎች አገልግሎት ይቀየራል። ከዚህ ከምትሰማው ቃል የተነሳ ህይወት ይቀየራል፣ ቤት ይቀየራል፣ አገልግሎት ይቀየራል፣ እርምጃ ይቀየራል፣ ቢዝነስ ይቀየራል፣ ጤንነት ይቀየራል። አረ የሚያምን ዝልል ብሎ አሜን። ሃሌሉያ። ውርንጭላዋ ዱላ የምትጠብቀው አይደለም። ዱላ የቀረበላት ሰዎች ልብሳቸውን አነጠፉና ልብሳቸውን አወለቁና እላይዋ ላይ አለበሷት።
ግራ የገባት ምንድነው እያለች እያየች አሁን ኢየሱስ አንቺ ላይ ይገለጣል። የምትፈቺው ለዚህ ነው፣ ለክብር ነው። የምትፈታው ለክብር ነው። የምትፈቺው ለክብር ነው። ድንጋይ ሳይሆን የምትሸከሚው፣ እንጨት ሳይሆን የምትሸከሚው፣ ውሃ የሞላበት ጀሪካን ሳይሆን የምትሸከሚው የነገስታት ንጉስ፣ የጌቶች ጌታ፣ የይሁዳ አንበሳ፣ የናዝሬቱ ኢየሱስ ባንቺ ላይ ይቀመጣል። ባንተ ላይ ይከብራል። ውርንጭላዋ ግራ የገባት ኢየሱስ ላዋ ላይ ሲቀመጥ ጭራሽ መሬት አይንካሽ፣ አፈር አይንካሽ። ክብር መጣ። ነካርጉትና ክብር መጥቷል በሉት። ትፈታለ፣ ክብር ታያለ በሉት። ትፈታለ፣ ክብር ታያለ። አገልግሎት ይቀየራል። እርምጃ ይቀየራል። አሰማም ይቀየራል። ሩጫ ይቀየራል። ለትውልዱ በረከት ትሆናለ። ለምድሪቷ በረከት ትሆናለ። የአፍ ቃል መፈጸም ይጀምራል። እግዚአብሔር እንደተናገረ መሆን ይጀምራል። አረ የሚያምን ብቻ መልእክቱ የኔ ነው።